ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተማክሰኞ ነሐሴ 19 2018 በኢትዮጵያ ዘመን አቆጣጠር ኦገስት 25 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት የውሎ አጫጭር 3 መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ። ለወዳጅ ቤተሰቦቻችን እንዲደርስ አንድ ሀሳብ የውይይት ማዕከል ሆነን እንድናገለግል ሸር አድርጉ። ቢስተካከል ቢጨመር በወሳኝነት መረጃ ክፍተት ካለ ይሄ ትክክል አይደለም፣ ይሄ ስህተት ነው፣ ይሄ ደግሞ እነዚህን መረጃህን ሙሉ እንዲሆን ወይ እይታ ምልከታህ ሙሉ እንዲሆን እነዚህን ቬሪየብሎች ብትጨምርበት የሚለው ልክ ዘወትር እንደምታደርጉት ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት ሱፐር ታንክስ እየገዛችሁ እየደገፋችሁ ነው። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ ማለት ትፈልጋለሁ። ለመላው የእስልምና እምነት ተከታዮች በተለይም የመውሊድ በዓልን ለምታከብሩ በሙሉ እንኳን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይንም ሰአኦ አይ ቲንክ ፒስ ቢ አፖን ሂም የአላህ ሰላምና ውዳሴ በእርሳቸው ላይ ይኑር ማለት ነው እና እንኳን ለነብዩ መሐመድ የመውሊድ የልደት በዓል 1501ኛው በዓል በሰላም አድረሳችሁ ማለት ፈልጋለሁ። ለምታከብሩት ሁሉ መልካም በዓል እንዲሆን እመኛለሁ። እሱን ካልኩኝ በኋላ በርዕሰ ጉዳይ 3 ጉዳዮች እናነሳለን። የቀድሞው የናይጄሪያ ፕሬዝዳንት እንዲሁም የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ትናንት ወደ መቀሌ አቅንተዋል። መቼም ለጋት ሚዲያ ቤተሰቦች ድርድር እየተካሄደ እንደሆነ የህወሓት ተወካዮች አዲስ አበባ መጥተው ከኦሉሴጉን ኦባሳንጆ ጋር እንደተወያዩ ከሌሎች ጋርም እንደተወያዩ በምላሹም ለሰፊ የመስክ ምልከታ ወደ መቀሌ እንደሚሄዱ መረጃ ሰጥቼ ነበር። ምንም ሌላ ምስክር አንቆጥርም እናንተ ስላላችሁ። ሰው በትናንትናው ዕለት ወደ መቀሌ አቅንተው ተወያይተዋል። ህወሓት መግለጫ አውጥቷል። ውይይቱ ምንድን ነበር የሚለውን ያለኝን ከመረጃ ምንጮቼ ያገኘሁትን ወደ እናንተ አደርሳቸዋለሁ። ሌላው ጥምረት ፈጠርን፣ ጽምዶ ለሰላም ነው ሁልጊዜ የሚሉት በሱዳን በአማራ በትግራይ እና በአፋርና በኤርትራ ህዝቦች መካከል የአፍሪካ ቀንድን ሰላም ለማረጋገጥ ተመሳሳይ የጋራ ድንበር በሚጋሩ ህዝቦች መካከል ጽምዶ። እንግዲህ ለሰላም ጽምዶ ብለህ ለጦርነት ደግሞ ትብብር መስርተናል 7 የታጠቁ የተባለው አጠቃላይ ደጋግሜ ምን ብያችኋለሁ? እነዚህ ባርጌኒንግ ቺፖች ናቸው። ግብፅ ለናይል ውሃ ስትል በብቸኝነት ሂስቶሪካል ታሪካዊ መብቷን ለማስጠበቅ ስትል ኢትዮጵያ ውስጥ ያሉ ባንዳዎችን እንዲሁም ደግሞ ለሷ ፍላጎት ማስፈጸሚያ የሆነ ላውንቲንግ ፓድ ሆና የምታገለግለዋን ኤርትራን እዛ ያለውን ሻዕቢያ ይደግፋሉ ከግብፅ አንፃር። ኤርትራ ደግሞ ከኢትዮጵያ በኩል በሰላማዊ መንገድ በሰጥቶ መቀበል ትልቋ ኢትዮጵያ ያለ አግባብ ከቀይ ባህር ጠረፏ ተነጥላለች። ይህ መስተካከል አለበት። ዛሬ ብንተወው ነገ የሚመጣው ዳሜጂንግ የሆነ ጉዳት የሚያስከትል ነው የበለጠ። ስለዚህ እንነጋገርበት በሚል አንዳንዶቹ ትናንት የተፈጠረ ከትናንት በስቲያ ከ2 ዓመት በፊት የተደረገ አድርገው ይወስዳሉ። እንደዛ አይደለም። ሀቀኛ መሆን ይጠበቅብናል። ክቡር ጠቅላይ ሚኒስትሩ ወደ አስመራ ሄደው ከአስመራ መልስ ኢሳያስ አፈወርቂ ሚሊኒየም አዳራሽ ደማቅ አቀባበል ሲደረግላቸው እኔና ይሱ ስንደመር ኢትዮጵያ 7 ታገኛለች ነው የተባለው። ለዚያም ብዙ ሩቅ መሄድ ብዙ የተወሳሰበ ነገር አይደለም። ይሄ ጥላቻ ሊኖር ይችላል፣ ድጋፍ ሊኖር ይችላል። ዋቴቨር ዘ ኬዝ ግን
የአስመራ ዲክላሬሽንን ብታነቡት በወሳኝነት ደግሞ በግልጽ ደግሞ የጅዳ ዲክላሬሽን ሁለቱ ሀገራት ጆይንት ስፔሻል ኢኮኖሚክ ዞን ያቋቁማሉ ይላል። ያ ጆይንት ስፔሻል ኢኮኖሚክ ዞን ኮምቦልቻ ወይ ሰመራ ወይ መቀሌ ወይ ባህር ዳር ወይ አስመራ የሚቆም አይደለም፣ ሊቋቋም አይደለም። ጆይንት ስፔሻል ኢኮኖሚክ ዞኑ አሰብ ላይ ነው። ኢትዮጵያ እስከ ድንበሯ ያለውን መንገድ ከመስራት ባለፈ ወጪ አውጥታ ኤርትራ ድንበር ውስጥ ገብቶ መንገድ የተጠረገበት የኤሌክትሪክ ለመዘርጋት ሙከራ ሲደረግ እሱ የተወሰነ ቴክኒካል ችግር ሲገጥመው ከፍተኛ ጉልበት ያለው ዲዝል ጄኔሬተር እና ክሬን። ይሄ እንግዲህ እውነት ስለሆነ ዘን ኤርትራ ምን ስጋት ገጠመው? አይ ይሄማ በሰላማዊ መንገድ የሚለው የቀይ ባህር ጉዳይ ከዛም አልፎ ቀይ ባህር ተላልፎ የተሰጠበት ራሷ ኤርትራ ሀገር የሆነችበት መንገዱ ዴጆ ሬኮግኒሽን የተሰጠበት እውቅና ህጋዊ እውቅና የተሰጠበት እነዚህ በሙሉ ሊሚቴሽን አለ፣ ችግርም ስላለ ስለዚህ ጦርነቱን ከቻል እናስቀረው፣ ካልቻልንስ ጦርነቱን እዛው ኢትዮጵያ ውስጥ እንውሰደው፣ እናርቀው በሚሊተሪ ስትራቴጂክ ዴፕዝ የሚባለው ማለት ነው። ሶ የትኛውም ጦርነት ራሱ ውጊያውም ቢሆን ውጊያውን ተከትሎ የሚመጣ ኮላተራል ዳሜጅም ቢሆን የት እንውሰደው ነው? ኢትዮጵያ ውስጥ እናድርገው። በዛ ሂደት ጽንፈኛ የህወሓት አመራሮች የፕሪቶሪያ የሰላም ስምምነት መተግበሩ ወደ ቀደመ የበላይነታችን መመለስ አለብን የሚል ትምክህት የነበራቸው እነሱ ያንን የፕሪቶሪያ የሰላም ስምምነትን እንደ ጊዜ መግዣ ቆጥረው ሲጀመርም አንቀበልም ብለው የነበረ በኋላ ከሻዕቢያ ጋር ግንኙነት ፈጠሩ። ቲፒኤልኤፍ ደግሞ ምን አጀንዳ ያዘ? ግብፅ የቀይ ባህር ፍላጎትም አለ በወሳኝነት ናይል፣ ኤርትራ ቀይ ባህር፣ ህወሓት ደግሞ ወደ ቀደመ ስልጣኔ ለመመለስ እና ህልውናን የማስቀጠል ሌሎች አሉኝ ብሎ የሚያነሳቸው ከዚህ ቤዚክ ነው ማለት አይደል። ህወሓት የሚቀጥልበትና ወደ ስልጣኑ የሚመለስ ከሆነ አይደለም ምዕራብ ትግራይ የሚሉት ወልቃይትን ወይንም ራያ እንደታን ይሰጣል። ኒድ ፓወር ነው የሚፈልጉት፣ የሚዘርፉበት፣ የሚያዘዙበት፣ ከነሱ አልፎ ለሌላው የሚከፋፍሉት፣ የሚያጎሳቅሉበት ፖዚሽን ነው የሚፈልጉት። በዚህ ሂደት ሌላው ተጣማሪ ነው ተጣማጅ ነው የተባለው ምንም አጀንዳ የለው፣ ተለላኪነት። ጽንፈኛው ፋኖ ምን ሊያገኝ ነው ከህወሓት ጋር ጥምረት ፈጠርኩ የሚለው? ምን ሊያገኝ? በነገራችን ላይ ወታደራዊ ስትራቴጂ ልትደብቅ ትችላለህ። የምትወስዳቸውን ስትራቴጂክ ኦፕሬሽኖች፣ ታክቲካል ኦፕሬሽን ልትደብቅ ትችላለህ። የህዝብ ጥቅም የህዝብ ጥያቄ እኮ በፖለቲካ ፕሮግራም በግልጽ የምትበትነው ህዝብ ነገ እሱን ይዞ ስለሚጠይቅህ ነው። ግን ምን ተባለ? የአማራን ጥያቄና ጥቅም በሚስጥር ኪሳችን ይዘን እንንቀሳቀሳለን። ከዛ ለማጭበርበር ለማደናበር ምን ሲባል ኖረ? አይ የወልቃይትና የራያ የቦታ ጥያቄ የለብንም፣ ይልቁኑ የጋራ ህልውና አለን፣ የጋራ የህልውና ስጋት ስላለብን ከብልጽግና በኩል የሚመጣ እሱን መመከት ላይ ነው። ከዛ መጨረሻ ላይ የደርቢ የጠቅላይ እንጫወታለን አለች ፈትለወርቅ። ይሄ ስምምነት የጨረባ መሆኑ የምታሳዩት የምታውቁት ተብሎ 7 ታጣቂ ይዣለሁ ወዘተረፈ የሚባለው ብትንትኑ እንደወጣ የምታዩት ዛሬ የህወሓት ምክትል ሊቀመንበር የህገ ወጥ ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ መጣና በአደባባይ እኛ የህዝብን ጥቅም የህዝብን ጥያቄ የትግራይ ህዝብን መብት ፍላጎት ለድርድር አናቀርብም። ከዚህ በፊትም ምን ብለዋል? ወልቃይትን ወይንም ምዕራብ ትግራይን አልመልስልን ያለ የፌዴራል መንግስቱ ነው እንጂ ፋኖ ሊመልስልን ዝግጁ ነው ብለዋል። ዛሬ በአደባባይ መጥተው እንግዲህ ፕሊስ ተከታትላችሁታል ወይ አንብባችሁታል ብዬ ተስፋ አረጋለሁኝ። ምንድነው ያለው? አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ጄኖሳይድ ሳይበቃው
እነኚህ ሰዎች ነገ ስልጣን ቢያገኙ መልሰው ፋኖም ጄኖሳይድ ፈጽሟል ብሎ ይከሳሉ። እንኳን ስልጣን ሲያገኙ አሁንም እኮ እንደዚህ ያሏቸዋል። እነዚህ ተለላኪዎች ስለሆኑ ነው ሂደው የሰገዱት። መንገድ ለመምራት በቅሎ ለመጎተት ዱቄት ለመሸከም ከየቦታው ከየወዳደቅበት ለቅመው ልክ ከዚህ በፊት ህወሓቶች እንዳደረጉት በዛ ሞዳሊቲ ስትመጣ የህዝብ ጥቅም የህዝብ ጥያቄ በታሪክ ፊት ወዘተረፈ የምትለው የለም እና አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ጄኖሳይድ ሳይበቃው አሁንም ከብልጽግና ጋር የተጣላ በማስመሰል ህወሓት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶች እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብሎ ሲቀጥፍ እየሰማ ነው። ሰሞኑን ብልጽግና ገንዘብ መድቦ በህዝባዊ ኃይሎች የተፈጠረው ትብብር ለማፍረስ ደላሎችን እየቀጠረ ነው። እንግዲህ ደላሎች የተባሉት አንዱ እነ ጀዋር ናቸው እንዳትረሱ። ይህ ተግባርም የዛው ሴራ ውጤት ነው። ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማለድበት ጉዳይ አይደለም። ሁላችንም በትግሉ ውስጥ ያለነው ኃይሎች የሚያገናኘን ዋነኛው ጉዳይ በብልጽግና ጄኖሳይዳዊ ስርዓት ምክንያት አደጋ ላይ የወደቀው የህዝቦቻችን የጋራ ህልውና ነው። በትግራይ ውስጥ ማንም ኃይል ቢሆን የትግራይ ሉዓላዊነት ለገበያና ለምልጃ የማቅረብ ስልጣንና ኃላፊነት የለውም። ህወሓትም የህልውና ትግል ከሚያካሂዱ ህዝባዊ ኃይሎች በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም። ሁላችንም ህዝቦቻችን ከህልውና አደጋ ለመታደግ የምንተባበሩና የምንታገለው። ሰሞኑን አንዳርጋቸውና መሰሎቹ የበግ ለምድ ለብሰው በትብብሩ ኃይሎች መካከልና በህዝቦቻችን ውስጥ ጥርጣሬን በመንዛት ትግሉን ለማኮላሸት እየሰሩ ነው። ሰው እንዴት እድሜ ልኩ በዚህ ደረጃ በሴራ ፖለቲካ ተጠምዶ ይኖራል? ለማንኛውም ህወሓት በኤርትራ መንግስትም በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም። የሚያገናኘን የጋራ የህልውና አደጋና የጋራ ትግል ነው። ይህም የበግ ለምድ በለበሱ ተኩላዎች እንዳይደናቀፍ አድርገን እንገነባዋለን ይላል። ምን ማለት ነው? ጽንፈኛው ፋኖ ቢለላክ ለእኛ ወልቃይትን ለማስመለስ ለእኛ ስልጣን ለማብቃት እንጂ ምንም አይነት ነገር ከዛ መለስ የለም። እኔ ያልነውን ፐርሰናል ደስተኛ ነኝ አማኑኤል እንደዚህ በማለቱ በአደባባይ። ለምን ደክመህ ገና ደይዋን ጀምሮ እንደዚህ ጥምረት ሂደው ሲለላኩ ሲወተፉ ይሄ ነው ያላችሁትን እነሱ መጥተው እውነታው ይሄ ነው ብለው ሲናገሩ እናመሰግናለን ከማለት ውጭ ሌላ ምንም ልል አልችልም። ከዛ በተረፈ ያለው ከሻቢያ ጋራ ሻቢያና ህወሓት የተወሰነ ቅርቃር ውስጥ የገቡበት ሁኔታ አለ። የበለጠ መረጃን ማጥራት ስላለብኝ ነው። ያገኘኋቸው መረጃዎች አሉ። የልዩነታቸው ምክንያቶች በሚል የቀረቡልኝ እነሱን የበለጠ አጥርቼ ወደ እናንተ ማድረስ ይሆናል። ሻቢያ በፍጥነት ህወሓት ወደ ጦርነት እንዲገባ ይፈልግ ነበር እንደው በወሳኝነት። ነገር ግን ህወሓት አሁን ወደ ጦርነት መግባት የሚያስችል ቁመና ያለው ስትራቴጂክ ቋጠሮዎች በሙሉ ከሸረሪና ከመረዋ ጀምሮ እየተፈቱ ያሉበት ሁኔታዎች ነው ያሉት። ትናንትም ወደ እናንተ ለማድረስ እንደሞከርኩት በሂደት የመጀመሪያ ስትራቴጂካዊ ቋጠሮችን መፍታት፣ ከዛ በመቀጠል ታክቲካዊ ዘመቻዎችን በተከታታይ መፈጸም በተበታተነ መልኩና የተወሰነ ፖኬት ላይ ያሉ ከባድና ስትራቴጂካዊ የጦር መሳሪያዎችን ማጽዳት፣ በመቀጠል የቡድኑ ከፍተኛ አመራሮችን ታርጌት ያደረገ ኦፕሬሽኖች ይካሄዳሉ። በዛም የዚህ ሰንሰለቱን የመበጣጠስና በዛ ሂደት ደግሞ ቀጣይ በጊዜ በሪሶርስ የተቀመጡ ዘመቻዎች አሉ ማለት ነው። የዛ ዘመቻ ግቡ ምንድን ነው ከተባለ ሌላ አይደለም፣ የትግራይ ወገናችንን ህዝባችንን ከዚህ ተለላኪ ቡድን ማጽዳት። እሱን ማጽዳትና ለቀጣይ የትግራይ ህዝብ በመረጠው አካል እንዲተዳደር የፕሪቶሪያ የሰላም ስምምነት መሬት ላይ የሚተገበርበትን ሁኔታ ማምጣት ነው። እንደቀጠለ ነው ያለው ይሄ ኦፕሬሽን። ለምሳሌ ትናንት ሌሊት 7 ሰዓት ተኩል 7 ሰዓት ከ37-38 አካባቢ በአጽቢ ወረዳ በሱር ኮንስትራክሽን መጋዘን ውስጥ ተደብቆ የነበረ ተተኳሽ ከባድ መሳሪያ እና ነዳጅ የተጠራቀመ ነዳጅ በሙሉ ከጥቅም ውጭ ሆኗል። አንዳንዶቹ ልክ እንደው ማለት ያ የሱር ኮንስትራክሽን ያለበት ወጣ ብሎ ነው፣ በአካባቢው ምንም ነገር የለም።
የሚጠበቀውም ራሱን ቲዲኤፍ ብሎ በሚጠራው ኃይል ነው። ግንባታ የለም እዛ። የመለዋወጫ የትጥቅ የስንቅ ጸረ ሰውና ጸረ ተሽከርካሪ ፈንጆች እንደ ጋራጅ ሆኖም ነው የሚያገለግልበት። ነዳጅ አለው ዲፖ። እሱ ላይ ነው ጥቃት የደረሰና አንዳንዶቹ የህወሓት አፈቀላጤዎች መጀመሪያ በሲቪሊያን ላይ ጉዳት ደረሰ ካሉ በኋላ መልሰው አይ ምንም አገልግሎት የማይሰጥ የሱር ኮንስትራክሽን ካምፕ ላይ ነው ጉዳት የደረሰበት ብለው የሆነች ነገር ደብቀው ለማውጣት ሞከሩ። አሁን ያ ብዙም የሚጠቅም አይደለም። ሌሎችም በተመሳሳይ ክትትል፣ የሪኮነሰንስ፣ የስለላ፣ የክትትል፣ የቅኝት ስራዎች የተደረጉ ያለባቸው ተግባራት አሉ። ነጥሎ በተቻለ መጠን በሲቪሊያን ላይ እና በንብረት ላይ ጉዳት እንዳይደርስ ጥንቃቄ ይደረጋል። ከምንም በላይ ግን ዞሮ ዞሮ ጦርነቱ ሲገባ ዳሜጆች መኖራቸው አይቀርም። እሱን ኮላተራል ዳሜጁን ወደ ዜሮ በተጠጋ መልኩ ጥቃት እየተፈጸመ ነው። ይህን ተከትሎ ህወሓት ነጭ ባንዲራ ማውለብለብ ነው የሚቀረው ግዴታው። እሱን ካላደረገ እንዳልኳቸው ነው የቡድኑ ስትራቴጂካዊ አመራር የሚባሉት የተለዩ አመራሮች አሉ። እነሱን ታርጌት ያደረገ በራሱን ጊዜ የታጣቂውን ፍላጎት የሌለበት ሁኔታ ነው ያለው። አልተደራደርንም፣ አንደራደርም፣ ዘበት እንደ ብሔራዊ ርስት ፈጽሞ ጥፋት አይታሰብም፣ የትግራይ ህዝብ ህልውና በብልጽግና መቃብር ይረጋገጣል፣ እንቀጥል ሲባል የነበረውን ከዚህ በኋላ ድርድር ወዘተረፈ ያን ልክ ዘመነ ካሴ አንዴ ድርድር ምንግርግር ምንጅርጅር እንዳለው እኔ ምን ብያለሁ? ድርድር እየተካሄደ ነው፣ እያደረጉ ነው። ለምሳሌ እዚህ አዲስ አበባ የተደራደሩት ሰዎች ይታወቃሉ። የጠየቁትንም ጥያቄ ምን ብያቸዋለሁ? እኔ አሁን ምንድን ነው ያልኳችሁ? ይኸው ጥያቄ ያቀረቡት አንደኛ ለአዲሱ መንግስት እውቅና ይሰጠን ያሉ፣ ሁለተኛ ሰራዊቱ የኢትዮጵያ መከላከያ ሰራዊት ከምዕራብ ከወልቃይት ይዞ ከሸረሪና ይዞ እስከ አፋር ድረስ ከምዕራብ እስከ ምስራቅ በአንድ ዙር አይደለም በሶስት በአራት ዙር ከበባ ስለፈጸመብን እሱ ይነሳ፣ ሰራዊቱ ወደ ካምፕ ይግባ፣ የድሮን ጥቃት አይፈጸምብን። ይህንን የጠየቁ ብያቸዋል። ሶስተኛ ምዕራብ ትግራይ ይመለስልን፣ ወልቃይት ጠገዴ ሰቲት ሁመራ ይመለስልን። አራተኛ በጀት ይለቀቅልን። አምስተኛ የሰብአዊ ድጋፍ ምንም እሱ ለተፈናቃዮች መደረግ አለበት፣ ለዛ ይደረግ። የመልሶ ግንባታ በጦርነት የወደመው የመልሶ ግንባታ እነዚህ ድጋፎች ይደረጉ። አዲስ ደግሞ ይዘውት የመጡ አሉ። ተጠያቂ በጄኖሳይድ ላይ የሚጠረጠሩ አሉ። እነሱም ተጠያቂ ይሁኑልን። ትራንዚሽናል ጀስቲስ የሽግግር ፍትሁ ወደ ውጤት እየገባ አይደለም እና የህወሓትም ሰርተፊኬት ይመለስልን ይህን ጠየቁ። ይኸው ሌላ ምን አዲስ ነገር መጣ? ለምሳሌ እንግዲህ ይህ አይደለም። አይ በቃ ጋት ሚዲያ ላይ የተሳተ መረጃ ነው የምትሰጠን አትሉኝም? እኔ በጣም ደስ የሚለኝ ለዛ ነው። አንደኛ ነገር የደረሰንን መረጃ ሳናጣራ ብናቀርብማ ምናልባት ሁሉንም ሰበር ብለን ነበር የምንጨርሰው። ስለዚህ አንድ ናይ ኢኮኖሚ ማዕቀብን እጽዋን ምልአል የኢኮኖሚ ማዕቀብ ይነሳልን እንዲነሳልን ይመለከታል። ሁለት ምቁራጭ ወታደራዊ ከበባን ተፈጥሩ ዘሎ ጥሪ ምርጋብን የተፈጸመብን ወታደራዊ ከበባ እንዲነሳልንና ውጥረት ዲስካሌት እንዲደረግ የሚወሰድብን የድሮን እርምጃ እየተወሰደብን ነው። ይህ ሁሉ ይቅር፣ ቅኝት እየተደረገ ነው። አመራሩ ላይ ትኩረት እየተደረገ ነው። ሶስት ሉዓላዊ ግዛት ትግራይና ንቡር መምላስ የትግራይ ሉዓላዊ ግዛት ወደ ቀደመ ይመለስ። አራት ምምላስ ተመዛበልቲ ደህንነቶምን ክብሮምን ብዝሃለዎ መንገድ ምንም ይሄ ሉዓላዊ ግዛታችን ይመለስ ካሉ እና የራሳቸውን አስተዳደራዊ መዋቅር ራሳችን እንደ ከዚህ በፊቱ ካደረግን ከዛ በኋላ ተፈናቃዮች መብታቸው፣ ክብራቸው፣ ጥቅማቸው ተጠብቆ ይመለሱ። ሌላ አምስተኛ ምምላስ ፖለቲካዊ ህጋዊ ምንነት ህዝባዊ ወያኔ ሓርነት ትግራይ
የህወሓት የፖለቲካዊ የህጋዊነቱ ይመለስ ዘንድ በተመሳሳይ በህወሓት ከፍተኛ አመራሮች ተነጥለን ማዕቀብ ተጥሎብናል። እሱ ማዕቀብ እንዲነሳልን ድጋፍ አድርጉልን፣ ጥረት አድርጉ። ይህንን ነው ያቀረቡት። ይሄ ነው ድርድሩ። ዘንድ በኦሉሴጉን ኦባሳንጆ በኩል ደግሞ ያለምንም ቅድመ ሁኔታ የፕሪቶሪያ የሰላም ስምምነትን ተቀበሉ የሚል ተሰጥቷቸዋል። ምን ማለት ነው? አንድ ዲዲአር ይቀጥል፣ የመሰረታችሁት መንግስት ትክክል አይደለም፣ ጊዜያዊ አስተዳደሩን መልሱ። ሶስተኛ፣ ኢትዮጵያ ውስጥ ከሚንቀሳቀሱ የታጠቁ ታጣቂዎች ጋር ከጎረቤት ሀገራትም ጦርነት ከኤርትራ ጋር ስፔሲፊካሊ ስም ተጠቅሶ ነው የተነገራቸው። ከኤርትራ ጋር በመሆን በሱዳን የእርስ በርስ ጦርነት እየተሳተፋችሁ ቀጠናዊ ጦርነት ለማምጣት መንግስት የከሰሳቸው ነው። እዚህ ውስጥ ከዚህ ውጡ፣ ተፈናቃዮችን እንደ መያዣ ተያዙ። የሰብአዊ ድጋፍ የሚሆን ሌሎች የፌዴራል መንግስቱ ማድረግ ያለበትን ደግሞ ከፌዴራል መንግስት ጋር እንነጋገራለን። ይህንን አድርጉ ሲባሉ እሺ ተቀብለናል። በአንድ ሳምንት በሁለት ሳምንት ውስጥ አሳውቃለሁኝ። ኖ አንድ ሳምንት ሁለት ሳምንት ይረዝምብናል፣ በአጭር ጊዜ ይሁን ምላሽ ይሰጠን የሚል ጥያቄ አቅርቧል። ስለዚህ ህወሓትን የበለጠ ወደ ሰላም እንዲመጣ ያለው መፍትሄ ምንድን ነው? ህወሓትን በደንብ አድርጎ መቀጥቀጥ፣ በደንብ አድርጎ አለኝ የሚላቸውን የጥፋት አቅሞችን የሰበሰባቸውን በእርዳታም በግዥም ከትግራይ ህዝብ ጉሮሮ ነጥቆ የትግራይ ህዝብን ሀብት ወርቅ ሽጦ በውጭ የተቀመጡ ሀብቶችን የሚፈርትንም የዚህ ይህንን የሰበሰባቸውን ተበትነውም ሰብሰብ ብለውም እንዲሁም አንድ ቦታ ወሳኝ ቦታ አላቸው። እሱን ከጥቅም ውጭ ማድረግ ስትችል ነጭ ባንዲራ ያውለበልባሉ። ከዛ ባለፈ ከሻዕቢያ ጋር ያለባቸው ውጥረት አለ። ጽንፈኛው ፋኖ ወልቃይትን ለማስረከብ መቁረጡን በግላጭ ተናግረዋል። ሲያጭበረብሩ የነበሩበትን በግላጭ እናመሰግናለን አቶ አማኑኤል ይህን ያደረጉበት ሁኔታ አለ። ይሄ እየተመታ በሄደ ቁጥር የህወሓት አቅም እየሟሸሸ ሲሄድ እራሱ ህወሓት ስጋት ውስጥ ይገባል። ለምን? አሁን ጦርነት ወደ ሙሉ ጦርነት ተገብቶ የኢትዮጵያ መከላከያ ሰራዊት ትግራይ ውስጥ ከገባ ህወሓት የሚባል ኢላይፍ አይኖርም። እሱን ደግሞ የህወሓት ሰዎች አይፈልጉትም። መኖር ይፈልጋሉ። ጊዜ መግዛት ይፈልጋሉ። ጊዜ መግዛት ይህንን የሰላምና ድርድርን ጊዜ ለመግዛትና መልሶ አሁንም በማያባራ በቃ በየጊዜው በግጭት ስሜት ውስጥ እና በጦርነት ውጥረት ውስጥ እንዳይኖር ምን መደረግ አለበት የሚባለው እሱን እንግዲህ እኛ እናንተ መወያየትና ሀሳባችንን የጋራ ማድረግ ነው የሚጠበቅብን። ዝሮ ዝሮ የፌዴራል ድጎማ፣ የኢኮኖሚ ቀማ፣ ነዳጅ፣ ሸቀጥ ተከልክለዋል ወይ ሌላ ጉዳይ ነው። ከምዕራብ እስከ ምስራቅ ተከብናል። ሉዓላዊ ግዛታችን ይመለስ። ተፈናቃዮች እና እኛ መዋቅራችን ይዘን እንግባ። የፕሪቶሪያ ስምምነት በራሱ አሁን የደረስንበትን ለባለፉት 4 ዓመታት በተስፋ ስንጠብቅ የኖርነውን ሊመልስልን ስለማይችል በቃ አሳታፊ በሆነ መልኩ ራሱ የአፍሪካ ህብረትም የቀደሞች ጋራንቲ ፋሲሊቴተሮች ያሉበትም የአፍሪካ ህብረትም የአሜሪካም ኢጋድም ዩኤንም ይሁን የአውሮፓ ህብረት ሌሎችም ባሉበት እንደ አዲስ ስምምነት ሁሉ እንፈልጋለን ሲሉ በዚህ ደረጃ ኦሉሴጉን ኦባሳንጆ እጅግ የተናደዱበት ሁኔታ አለ። እዚህ የመጣሁት በዓለም አቀፍ ፊት ዋስትና ያለው የሰላም ስምምነት ስላለ እንጂ ሌላ የምትፈልጉ ከሆነ እኛ አስፈላጊ አይደለንም የሚል ተነግሯቸዋል። እንዳልኳችሁ ነጭ ባንዲራ እንዲያውለበልቡ ሳይወዱ ተገደው የፕሪቶሪያ የሰላም ስምምነትን እንዲቀበሉ የሚያደርገው አቅማቸውን ሙሉ ለሙሉ ማሽመድመድ ነው። እሱ
ተጠናክሮ ይቀጥላል። በቀጣይ ቀናትም ተመሳሳይ እርምጃዎች እንደሚኖሩ ነው ያለኝ መረጃ። እሱን እየተከታተልን ወደ እናንተ የምናደርስ ይሆናል። ይህን ካልኳችሁ በኋላ ከት ሚዲያ ሁልጊዜም አስተማማኝ መረጃ ወደ እናንተ ያደርሳል። መረጃዎች ሁሉ ወደ እናንተ ከመድረሳቸው በፊት ትራያንጉሌት የማድረግ የማጥራት ጉዳዮችን እንወስዳለን። የሆነው ይሄ ነው። አንዳንድ ወዳጆቼ ትክክል አይደለም ያለ መረጃ ወዘተረፈ የሚል አስተያየት ሲሰጥ ነበር። ልክ ነው። አስተያየት መሰጠቱ ክትትል መደረጉ የበለጠ ጥሩ መረጃ ለማቅረብ የሚረዳን ነው የሚሆነው። ሌላው ምናልባት ከዚህ ወጣ ብለን ትብብር ምናምን የሚባለው ነገር እንዳልኳቸው ነው የለም። በአንድ ዙነን በጋራ እየሰራን ነው። ወለጋ ላይ የአንሻ ሰይድ የሚባለው የቢዛሙዝና በአካባቢው ያለው ኦነግ የኦነግ ሰራዊት የኦላ ሰራዊት ተብሎ ነበር። መሬት ላይ ያለውን ተጨባጭ ጠይቁ ወዳጆች። ማለት ይሄ ተምኔት አይደለም። ዝም ብሎ ሃይፖቴቲካል የሆነ እንዲህ ነው እንዲያ ነው እያለ አይደለም። ቀላል ነው። ወደ ነቀምት ወደ አንገርጉትን በአካባቢው ያለው መረጃ መጠየቅ ነው። እርስ በርስ እየተዋጉ ነው ያሉት። እርስ በርስ እየተዋጉ ነው ያሉት። ለምን? ኮንፍሊክቲንግ ኢንተረስት አለ እዛ እና በዚህ መሀል ግን ንጹሐን በግራ በቀኝም ንጹሐን እየተጎዱ ነው ያሉት። ንጹሐን የማይጎዱበት ደም የማይፈስበት በድርድር በጭቅጭቅ ተነታርከን ድልም የሚገኝበት ዲሞክራሲንም የሚያጸናው ሰላማዊ ትግል እንጂ የጠመንጃ ትግል አይደለም። በጠመንጃ ትግል አሁን ባለው ነባራዊ ሁኔታ ዛሬ ባለው ከቀዝቃዛው የዓለም ጦርነት በኋላ ያለውንም እኔ ዳታ ውሰዱና እዩ ብያቸዋለሁ። የትኛው ሀገር በትጥቅ ትግል ከ1991 በኋላ በትጥቅ ትግል ቤተ መንግስት የገባ አገራትን እዩ ዳታ እና አሁን ያለው የኢትዮጵያ መንግስት ዝግጅት ደጋግሜ በየጊዜው ነው የምነግራችሁ። ፕሮፓጋንዳ ሊመስል ይችላል፣ እንደዛ አይደለም። የኢትዮጵያ መንግስት ሰፋፊ የሆኑ ፕሮጀክቶች አሉት። እነዚያ ፕሮጀክቶች የአባይ ላይ ብሉ ናይል ላይ 3 ግድቦች ላውንች ይደረጋሉ። አሁን ይሄ ፕሮፓጋንዳ ሊመስለው የሚችለው ሰው አለ አይደል? እንደዛ አይደለም። ላውንች ማድረጉ በራሱ ደግሞ የራሱ ጉዳዮች ስላሉት ነው እንጂ ከዛ ውጭ ፕሮጀክቱን ለመፈጸም ወደ ስራ ለማስገባት የሚያስችሉ ሁኔታዎች ሞሮለስ ተጠናቀዋል። ብረት ነው የሚያስፈልገው፣ እንደዚህ አልቀዋል። እነዚህ የሳይት መረጣዎች ተጠናቀዋል፣ ይታወቃሉ። አንደኛው የት ጋር ነው የሚሰራ፣ ሁለተኛ የት ጋር ነው የሚሰራ፣ 3ቱ ከሚሰሩ 2ቱን ሰርቶ አንደኛው ሌላ ቦታ ዝርዝር በጀቱ የታወቀ ነው። ያንን ለመተንኮስ ልክ ትናንት የህዳሴ ግድብ ሲሰራ 35 ሺህ ሰው አሰልጥነው ያ ግድብ ሲሚንቶና ብረት ውሃ ብቻም ሳይሆን ሹፌሮች ሳይቀሩ ሲቪሊያን እየተፈናቀሉ ያ ሁሉ ዋጋ እንደተከፈለው በልማት ሂደት አሁንም ዋጋ መከፈሉ አይቀርም። ነገር ግን ዋጋውን ሚኒማይዝ ለማድረግ የጸጥታ ዝግጅት፣ የቴክኖሎጂ ዝግጅት፣ የስነ ልቦና ዝግጅት፣ የአደረጃጀት ዝግጅት እነዚህ በሙሉ እየተሰሩ ነው ያሉት። እኔ በደንብ አድርገን ምዕራብ እዝ ከባህር ዳር ተነስቶ ወደ ዴዴሳ ሲመጣ which means የአባይ ወንዝን ተፋሰስ ሲል ምንድን ነው እዛ እየተሰራ ያለው? በአየር ኃይል ረገድ በዚህ በደንብ ማየት ይጠበቅብናል እና እንደው ዝም ብለን በጉልበት እናሸንፋለን፣ በጦርነት እናሸንፋለን። ለህዋት ተለላችሁና የምናውቀው ህዋት ወይ ከሻቢያ ጋር ሁኜ የሚታወቀው ሻቢያ ለውጥ አታመጣም። ለውጥ ባታመጣም ግን አካባቢ ልታጎሳቆል ትችላለህ። እኔ ለጽንፈኛው ፋኖም ለሸኔም ሌሎችም በየአካባቢው ለሚንቀሳቀሱ ይበቃል።
ሶርታውት አድርጉ። 1 2 3 የምንፈልገው ይሄ ነው። በዛ መሰረት ለትክክለኛ ሀቀኛ ድርድር ዝግጁ ሁኑ። ለምን በምትንቀሳቀሱበት 1 ቀበሌ 2 ቀበሌስ ለምንድን ነው ህፃናት ከትምህርት ቤት የሚርቁ? ለምንድን ነው ይህ ህዝብ እንደ ልቡ ወጥቶ ሰርቶ እንዲለወጥ የማናደርገው? ይህንን የህሊና ጥያቄ ማቅረብ ፈልጋለሁ። ከዛ ውጭ ኢትዮጵያ እንዲያርገን 50 60 ከዚህ በፊት ክቡር ጠቅላይ ሚኒስትሩም ተናግረዋል። እንኳን ይሄ ሻቢያ ምናምን ሸኔ ህዋት ምናምን ሌላ 10 ሆነ ብትመጣ ምንም አታመጣም ተብሏል። ዝግጅት ስላለ ዝግጅት ደግሞ ህዋትን ነጭ ባንዲራ እንዲያውለበልብ እየተገደደ ያለበት ሁኔታ ነው ያለው። በቅርቡ ታያላችሁ። ምናልባት በዚህ በቀጣይ ዛሬን ጨምሮ በሚኖሩ ቀናት እየተስተካከለ ነው የሚሄደው። ብዙም ተስፋ ስላጣች ግብፅም ራሷ ማለት ኤርትራ ሉዓላዊ ሀገር ነው ቢያንስ መናገር ይችላል። ኤርትራ ግን ራሷ ግብፅ ምናለች ለማሳድ ቦሎስ ወይ ለአሜሪካ ኢትዮጵያ ተብሎ ስም ባይጠቀስ ያው ኦብቪየስሊ ይታወቃል። አገራት በጉልበት ወደ ባህር ጠረፍ ለመድረስ የሚያደርጉትን ነገር እንቃወማለን የሚል ራሳቸው ገቡበት። ምንም ልታረግ አችልም። ወደ ጦርነት ከተገባ ለዚህ ለአርበኛ ህዝብ ያን ያህል ጦርነቱን መስራትም ጦርነቱን ማሸነፍም የሚከብድ አይደለም። እሱን ካልኩ በኋላ ሶማሌላንድ እንግዲህ የሳይፕረስ ሪፐብሊክ እና የግሪክ መንግስት እውቅና እንዲሰጧት ጥረት እያደረገች ነው ያለችው። በነገራችን ላይ የግሪክ መንግስት ቱርክን እያስጠነቀቀ ያለበት ሁኔታ ነው ያለው። ግሪክ ዋርንስ ቱርኪ አዝ ቴንሽንስ ራይዝ ኢን ኢስተርን ሜዲትራኒያን ይላል። ዞሮ ዞሮ የቱርክና የግሪክ አጠቃላይ የሚሊተሪ ካፓቢሊቲ እኩል ነው ወይም ኮምፓሬብል ነው እያልኳቸው አይደለም። ግን ሄዶ ሄዶ ምን ያመጣል ማለት ነው? የግሪክና የቱርክ ፍጥጫ አዲስ የኃይል አሰላለፍ ይዞ ይመጣል። ማንን ያመጣል? ግሪክን፣ ሳይፕረስን፣ እስራኤልን እና ህንድን ይዞ ይመጣል። ለምን? ቱርክ፣ ፓኪስታን እና ሳውዲ አረቢያ መካ ጆይንት ዲፌንስ አግሪመንት ከፈረሙ ከዛ ማን ይመጣል ማለት ነው? እስራኤል፣ ህንድ፣ ግሪክ፣ ሳይፕረስ ምናልባት ልጆች ደግሞ የሚጠቀሰዋሉ። እዛ ሄክሳጎናል የሚባለው ራሷ ዩናይትድ አረብ ኤሚሬት የሚባላለ እንግዲህ የሚባላለ ሳይሆን ያው ብዙ ከዚህ በፊትም እኛ ስላወራን ማለት ነው። በነገራችን ላይ በትናንትናው ዕለት ዋም የሚባለው የዩናይትድ አረብ ኤሚሬትስ ጋዜጣ ዩኤስ ፕሬዚደንት ዲስከስ ስትራቴጂክ ታይስ ሚድል ኢስት በሚል ሆርን ዲፕሎማት ላይ ምናልባት የበለጠ ማየት ከፈለጋችሁ ትናንት 24 ኦገስት 2026 ያወጣው ላይ ዋምን የዩናይትድ አረብ ኤሚሬት መንግስታዊ ጋዜጣ ዋምን ሳይት አድርጎ ዶናልድ ትራምፕ ለዩናይትድ አረብ ኤሚሬት ፕሬዚደንት ሼክ መሐመድ ቢን ዛይድ አልናህያን እንደደወሉላቸው በዚሁም የሁለትዮሽ ትብብር ባይላተራል ኮኦፕሬሽን እና ልማት እና በመካከለኛው ምስራቅ ላይ ባለው ሁኔታ እንደተወያዩ ይገልጽና ምናልባት ምንድን ነው አጀንዳ ሊሆን የሚችለው በሚል ዋምም ይሁን ሆርን ዲፕሎማት በስፋት አልሄደበትም። ሆፕፉሊ ግን እኔ በፓለስታይን ጉዳይ፣ በእስራኤል ፍልስጤም ጉዳይ በቱ ስቴት ሶሉሽን ስለዛ ይወያያሉ የሚል እምነት አለኝ። በኢራን ጉዳይ እንግዲህ ኢራን ላይ ኦፕሬሽን ኢኮኖሚክ አውትካስት ወይንም ኢራንን ከሁሉም የዓለማችን ሀገራት በኢኮኖሚ የማግለል የመነጠል እርምጃ ውስጥ ገብታለች እና ይሄ ኦፕሬሽን ኢኮኖሚክ አውትካስት ላይ በዛ ጉዳይ ላይ እንደሚወያዩ፣ በቀይ ባህር ጉዳይ፣ በሱዳን ጉዳይ እና ትልቅ ግዙፍ የሆኑ የሁለትዮሽ ኢንቨስትመንቶች አሉ። ለምሳሌ ዩናይትድ አረብ ኤሚሬት ሞሮለስ ኒር ቱ $1 ትሪሊየን ኢንቨስት አድርጋለች አሜሪካ ላይ እያደረገች ነው ያለችው። የዶናልድ ትራምፕ መምጣትን ተከትሎ ኤአይ ግዙፍ የሆነ የአርቲፊሻል ኢንቴሊጀንስ ካምፓስ የመክፈት በዚህ ጉዳይ ላይ እንደተወያዩና የቀይ ባህር ጉዳይ ውይይት ይኖራል። በተመሳሳይ ምን የሚል መረጃ አሁንም ትናንት ወጥቷል? ሳውዲ አረቢያ ኪንግ ሰልማን ሪሲቭስ ኤ ሪትን ሜሴጅ ፍሮም ዩናይትድ አረብ ኤሚሬት ፕሬዚደንት ሼክ መሐመድ ቢን ዛይድ አልናህያን ይላል። ትናንት ዶናልድ ትራምፕ ደውለው የዩናይትድ አረብ ኤሚሬት ፕሬዚደንትን ሼክ መሐመድ ቢን ዛይድ አልናህያን በስልክ አውርተዋቸዋል። አጀንዳዎች እነኚህ ሊሆኑ ይችላሉ አልኳቸው። በተመሳሳይ የዩናይትድ አረብ ኤሚሬት ፕሬዚደንት ደብዳቤ ለማልከዋል ለሳውዲ አረቢያ ኪንግ ንጉስ፣ ያው ልዑሉ መሐመድ ቢን ሰልማን እንደምታውቁት ፈረንሳይ ገብተዋል።
ወደ $7 ቢሊዮን ገደማ ኢንቨስትመንቶች እና ሌሎችም ትብብሮች እያደረጉ ጉብኝት እያደረጉ ነው። ኦፊሴላዊ ጉብኝት። የዚህ የምስራቅ አፍሪካ ጉዳይ ምን እየሆነ ነው ማለት ነው? ከወትሮ በተለየ ልውውጦች አሉ። በደንብ እዩ። ታስታውሱ ከነበረ ጃንዋሪ 16 ዶናልድ ትራምፕ ግብፅን በናይል ጉዳይ ለማደራደር ፍላጎት እንዳለና ዲስካሌት እንዲያደርጉ ከይሄ የጦረኝነት ሳቤን እንዲቀንሱ በሚል ደብዳቤ ሲጽፉ ለማን ነበር ግልባጭ ጻፉት? ለግብፅ ጻፉ። ከዛስ ለሱዳን፣ ለኢትዮጵያ፣ ለዩናይትድ አረብ ኤሚሬት እና ለሳውዲ አረቢያ። ስለዚህ የቀይ ባህር ጉዳይ አለ፣ የሱዳን ጉዳይ፣ የሁለትዮሽ ግንኙነትና ይህንን የመካከለኛው ምስራቅን አዳዲስ ዲቨሎፕመንቶች አሉ። ዲቴል ለማየት ጀሩሳሌም ፖስትንም ሃሬትስንም እነዚህንም እያየሁ ነው። አይ ቲንክ የተሻለ መረጃ ሪፍሌክት አደርጋለሁኝ ብዬ አምናለሁኝ። እነዚህን ጉዳዮች ግን እዩዋቸው። ስለዚህ የሪፐብሊክ ኦፍ ሳይፕረስ እና የግሪክ ጉዳይ፣ ግሪክና ቆጵሮስ እውቅና እንዲሰጧት የሶማሊላንድ የመጠየቅ አዲስ የኃይል አሰላለፍ፣ ግሪክ ቱርክን የማንገራገር የማስፈራራት ከምትወስደው ጸባጫርነት እንድትቆጠብ የማድረግ ራሷ ግሪክ ደግሞ ኢራን በአሜሪካ የጦር መሰረተ ልማቶች ላይ አውሮፓ ላይ ጥቃት የምትሰነዝር ከሆነ በሚል የፓትሪዮት ሚሳይሎቿን ሬዲ የማድረግ ግሪክ ሳውዲ አረቢያ ላይ የግሪክ ባላቸው ትብብር አሁን የፓትሪዮት ሚሳይል የእስራኤል ነው። እስራኤልና ሳውዲ አረቢያ ግንኙነት የላቸውም ተብሎ ነው የሚታሰበው አይደል? ነገር ግን ከግሪክ ጋር ባላት ኮኦፕሬሽን ግሪክ ደግሞ የአሜሪካንም ይጠቀማሉ። ነገር ግን የእስራኤል ፓትሪዮት ሚሳይልን ይዘው ገብተው የትኛውም ጥቃት ሲሰነዘር ያመክናሉ። እነዚህም በሙሉ ይዘን የመካከለኛው ምስራቅ የአፍሪካ ቀንድ በጣም ፈጣን በሆነ ልውውጥ ላይ ነው። ይህንን እንዴት አድርገን ኢትዮጵያ ጥቅሟን ማስገባት ትችላለች በሚል የዝርዝር ጥናቶች፣ ምልከታዎች፣ ሪፍሌክሽኖች እየተደረጉ እንደሆነ መረጃው አለኝ። ይህንን ይመስላል። ሌላው እንግዲህ ምናልባት በኢራን ጉዳይ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለቻናል 14 ኢራን ልጆቻቸውን ዲቴሉን እከሌ ነው ምናምን ወዘተረፈ ብለው ሳይናገሩ ኢራን አቴምፕትድ ቱ አሳሲኔት ዋን ኦፍ ሂዝ ቱ ሰንስ ከአንደኛውን ልጃቸውን ግድያ ለመፈጸም ሙከራ አድርጋ እንደነበረ ዲቴል መረጃ ያልሰጡበት ሁኔታ አለ። በተመሳሳይ የኢራን መንግስታዊ ቴሌቪዥን የባሮን ትራምፕን 20 ዓመቱ ነው ያንግስት የዶናልድ ትራምፕ ልጅን ምንም አይነት የታወቀ ኦፊሴላዊ የመንግስት ስልጣን የሌለውን ትዕዛዝ የማይሰጥ ከዚህ በፊት ራሱ ዶናልድ ትራምፕን መከላከያ አዛዡን ወዘተረፈ ደህንነት ሲባል የነበረውን ከዛ ወጥተው አሁን የኢራን መንግስታዊ ቴሌቪዥን በልጁ ላይ በባሮን ትራምፕ ላይ ግድያ ለሚፈጽም ሰው 10 ሚሊዮን ሪዋርድ ስቴኒንግ 10 ሚሊዮን ፓውንድስ ኦንሰን ባሮን ትራምፕ ይልና እንግዲህ በመንግስታዊ ቴሌቪዥን እሱ ታውጇል። ይሄ ምናልባት ሽፍት ኦፍ ፎከስ ፍሮም ኦፊሻል ቱ ፕሬዚደንት ፋሚሊ ሜምበርስ ብሎ ይሄ ምንድን ነው የተላለፈው? የኢራን መንግስት መቼም ዝም ብሎ ሊተላለፍ አይችልም። ቴሌቪዥን ላይ ግን ኦፊሴላዊ በቃ በይፋ የኢራን መንግስት አምኖበት አቅጣጫ ተሰጥቶ ነው የተላለፈው። የስነ ልቦና ጦርነት አካል ነው ወይንስ ይሄ ኢንፍላማቶሪ የሆነ ሪቶሪክ ነው የሚለው እሱ በራሱ የሚታይ ጉዳይ ነው የሚሆነው ማለት ነው። እንዳልኳችሁ የኢራንና የአሜሪካ የእስራኤል ጉዳይ አይ ቲንክ እስከ ኦክቶበር 27 የእስራኤል ምርጫ አለ። ከዛ ከ4 ቀን በኋላ ደግሞ ኖቨምበር 1 የአሜሪካ ሚድተርም ኢሌክሽን አለ። እስከዛ ድረስ ጦርነቱ በራሱ በመራጮች ላይ ተጽዕኖ እንዳይፈጠር ሰክኖ የመቆየት ጉዳይ ሊኖር ይችላል። ከመሃልም ትናንትም ከትናንት በስቲያም እንዳልኳችሁ ከመሃል ደግሞ ይህን ስተልሜት ዴድሎክ የሆነውን ኢራን ዲስራፕት ለማድረግ ልትሞክር ትችላለች። አንድ ጠዋት ላይ ያየሁት መረጃ ምንድን ነው የሚለው ሆርሙዝን ሲያቋርጥ የነበረ መርከብ ላይ ጥቃት ፈጽማለች የሚል መረጃዎች እየወጡ ነው ያሉት። ኦፍኮርስ በዚህ ረገድ የየመን ታጣቂዎች ሁቲ ማለት ነው ወይም በኦፊሴሊ አንሳሩላህ ተብለው የሚጠሩት የሳውዲ መርከብ የሆነችው አምዛን የምትባል ታንከር ነዳጅ ጫኝ ታንከር ላይ ያምቡ ወደብ አቅራቢያ ጥቃት መፈጸማቸውን ቃጠሎ መፈጠሩን
በባሊስቲክ ሚሳይል ጥቃት እንደፈጸሙ ያህያ ቃል አቀባዩ የተናገረበት ሁኔታ አለ። በተመሳሳይ ወደ 10 ተሽከርካሪዎች በተሽከርካሪ ላይ የተጫነ ወደ የመን ሊገባ የነበረው የጦር መሳሪያ ላይ ጥቃት ፈጽመናል፣ ጥቃታችንን አጠናክረን እንቀጥላለን በሚል የገለጹበት ሁኔታ አለ። የሳውዲ አረቢያ የምትደግፈው ዓለም አቀፋዊ እውቅና ያለው የየመን መንግስት ወይም ፕሬዚደንሻል ሊደርሺፕ ካውንስል የሚባለው ደግሞ ሰንዓን እንቆጣጠራለን በሚል ያስቀመጠው አለ። ይቆጣጠራሉ ወይ አይ ካፔብል የሚለውን እንግዲህ አብረን የምናየው ነው የሚሆነው። አረውን ቲንክ ሰው ሊያደርጉ አይችሉም። ምክንያቱም በራሱ ደግሞ እዛ ውስጥ ያንን መቆጣጠር አለመቆጣጠር ደግሞ የጎሳ ጉዳይ አለው፣ የእምነት ጉዳይ አለው፣ የድጋፍ ጉዳይ አለው። እነዚህን አብረን የምናያቸው ነው የሚሆነው። ዳግም አሜሪካ ወደ ታሪፍ ዋር ወይም ወደ ንግድ ጦርነት የተመለሰች ይመስላል። ከጃንዋሪ 1 2027 ጀምሮ በአዲሱ ዓመት ጀምሮ በካናዳ ምርቶች ላይ በተለይ በእነዚህ በተሽከርካሪዎች ላይ በከባድ የጭነት መኪኖች ላይ በካርስ ትራክስ ቦዝ ላርጅ ኤንድ ስሞል አውቶሞቲቭ ፓርቶች ላይ ብረት ላይ እነዚህ ከካናዳ ወደ አሜሪካ በሚገቡት ላይ 50% ታሪፍ እንጥላለን ብለዋል ዶናልድ ትራምፕ። እና ካናዳ ለኛ እንደ ስቴት እንደ ግዛት የሆነች ነች። እንደ ሀገር ሆነው የኛን መብትና ጥቅም አስከብረው እንደ ሀገር አክት ማድረግ አይፈልጉም። እንደ ስቴት ነው። ስቴት መሆን የኛ ስቴት አይደሉም፣ ግን እንደ ስቴት ይጠቀማሉ። በግብርና ምርቶቻችን እነሱ ጋር ገበያ እንዳያገኙ ከልከላ ታሪፍ ጥለው ገበያ ከልክለውናል። የ60 ቢሊዮን ዶላር የዓመታዊ የንግድ መዛባት አለ። ምን ማለት ነው? 60 ቢሊዮን ዶላር ኦቨር ባለዳነች አሜሪካ ማለት ነው። 60 ቢሊዮን ዶላር ዲፊሲት ቢትዊን አወር ቱ ካንትሪስ በሚል የተቀመጣለ ቢልዲንግ ዘ ዩኤስ ኤንድ ዴር አር ዜሮ ታሪፍ። ስለዚህ የካናዳ ተቋማት፣ ድርጅቶች፣ አውቶሞቢል ያላቸው፣ ብረታ ብረት ያላችሁ ኢንቨስት አድርጉ አሜሪካ ላይ ዜሮ ታሪፍ፣ ምንም አይጫንባችሁም። የካናዳ ኢኮኖሚ 95% ገበያው እኛ ነን ይላሉ ዶናልድ ትራምፕ። 95% ምርት፣ አገልግሎት፣ ኤቭሪቲንግ ለአሜሪካ ገበያ ነው የሚሸጥ። እኛ ግን ደግሞ ከነሱ ጋር ያለን ግንኙነት ንግዳችን እንደዛ አይደለም። ስለዚህ አሜሪካ 50% ካናዳ ላይ ታሪፍ ጣለች ማለት ካናዳ ይሽመደመዳል ማለት ነው ኢኮኖሚ። ድሮ ዋሽንግተን has already imposed 50% ታሪፍ on approximate ወደ 20 ቢሊዮን ዶላር የሚያወጡ ሸቀጦች ላይ ጉድ ላይ ታሪፍ የጣለችበት ሁኔታ አለ። በተመሳሳይ እንግዲህ ማርክ ካርኔይ እኛም ዶላር ፎር ዶላር ሪስፖንስ በሚል ማዕቀብ እንጥላለን ብለዋል። ከሴፕተምበር 8 ጀምሮ ምናልባት እንግዲህ ከየዛሬ 2 ሳምንት ገደማ ጀምሮ የሚተገበር ማለት ነው። እሱ የበለጠ እያካረረው የሚሄድበት ሁኔታ ነው ያለው። አሜሪካ እና ሶሪያ ምናልባት እንግዲህ ሶሪያ ከ1979 ጀምሮ ለባለፉት 47 ዓመታት ሶሪያ መንግስታዊ ሽብር ወይንም ሽብርተኝነትን ስፖንሰር የሚያደርግ መንግስት ተብሎ ስቴት ስፖንሰር ኦፍ ቴሮሪዝም በሚል ስሙ ተካቶ የነበረበትን ስሙ እንዲወጣ ተደርጓል ማለት ነው። ይህንን ተከትሎ አህመድ አልሻራ የሶሪያ ፕሬዚዳንት ምስጋናቸውን ገልጸዋል። ሶሪያን መልሶ ለመገንባት በሚደረገው ጥረት ከፍተኛ የሆነ አስተዋጽኦ ያስገኛል በሚል አመስግነዋል። ቱርክም እንዲሁ በቱርክ መልሶ ግንባታ ፈታኝ የነበረው ይሄ የስቴት ስፖንሰር ሊስት ላይ መግባቷ ነበር የሚል ምስጋና ገልጸዋል። አይ ቲንክ ሁሉም የመካከለኛው ምስራቅ ሀገራት ሌሎችም ደስታቸውን እየገለጹ የሚቀጥሉ ይሆናል ብዬ አምናለሁኝ። ስቲል በአሜሪካ ስቴት ስፖንሰር ሊስት ውስጥ ያሉ ኢራን ስቴት ስፖንሰር ሊስት ነች። ኩባ እና ሰሜን ኮሪያ እዚህ ሊስት ውስጥ ነው ያሉት። ይህን ተከትሎ ሶሪያ ወደ መልሶ ግንባታ ነው የምትገባው እንጂ ከቱርክ ጋራ ወታደራዊ ትብብር ውስጥ ገብታ ወይም መካ ጆይንት ዲፌንስ አግሪመንት ውስጥ ገብታ መልሳ የጦርነት ሜዳ መሆን አትፈልግም። ሊሆንም አይችልም እያልኩ በተደጋጋሚ የምነግራቸው ይሄ ነው። እንግዲህ ሶፍት ፓወሮች አሉ፣ ሃርድ ፓወሮች አሉ። ደጋት የውሎ አጫጭር ትንሽ እንዲሁም ሳትወሰን ያሉ መረጃዎች እነኝን ይመስላሉ። ተጨማሪ መረጃ ማስረጃዎችን በጋት ዕለታዊ እንደ ሁኔታው ምሽት 2 ሰዓት ወደ እናንተ መድረሳችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኖር፣ እያሸነፈች ትቀጥል። ታንኪዩ